ተመስገን እባላለሁ። እሺ ምን ፈልገህ መጣ? አንቺን ላወራሽ ፈልጌ ነው። ስለምንድን ነው የምታወራኝ? የሆነ ቦታ እንቀመጥ። አንተ እንዴት አምናለሁ? እኔ መቼ መኘኝ አልኩሽ? ላናግርሽ ነው ያልኩሽ። እሺ አባዬ ፍላጎትህን ንገረኝና የምትፈልገው ላድርግልህ። የምትፈልጊው መወሰን ትችያለሽ፣ ግን ይሄ ልክ ነው ይሄ ልክ አይደለም እንድልሽ አትጠብቂ። እባክህ ናቲን አትጥላው። ሰው አልጠላም ክፉ ምግባር እንጂ። ተመስገንም ሆነ ቲና አልተለወጡም። በእርግጥ ትንሽ ቲና ትሻላለች። በአንቺ ሚዛን ናቲ ልክ እንደሆነው በእኔ ሚዛን እነሱ ልክ ናቸው። አንድ ነገር ልንገርሽ፣ አብረሻት ያለችው ሴት እንደ አባቴ የማየው ባለቤት ናት። እሱ በአደጋው ምክንያት እንደሞተች ነው የሚያውቀው። ውርሱን መውረስ ይችላሉ፣ እሷ ግን ትሞትብኝ አልፈልግም። እኔ ከሷ ጋር መኖር ነው የምፈልገው። እንደፈለግሽ ይሆናል። እናትሽን ከወደሻት ከባሏ እንድትገናኝ አድርጊያት። ማንን ልመን? ይኸውልሽ ልብሽ የሚልሽን እመኝ። ያ ልጅ አስጠንቅቆኛል። መጠንቀቅ ያለብሽ እሱን ነው። ካልሆነ ደግሞ እሱንም አንቺንም በሕግ ለመጠየቅ እንገደዳለን። እኔ እኮ ምንም አላውቅም። አለማወቅ ተጠያቂነት አይደለም የሚለውን ትምህርት አልተማርሽም? እኔ አንድ ነገር ብቻ ነው እያደረኩ ያለሁት። እሱንም እናቴን ለማዳን እየጣርኩ ነው፣ ክፉ ሰው እንዳይገላት። ግን ደግሞ ወደ ክፉ ሰው ነው እያቀረብሻት ያለሽ። አንቺ ራሱ ስታስቢው የሚሻለው ለቤተሰቦቿ ማቅረብ ነው ወይስ መደበቅ ነው? ያ ሰው ከደወልሽ አውሪው። ናቲ ይባላል። ስሙ ግን ናቲ አይደለም ተመስገን ነው ያለኝ። ትዝ ይልሻል ሚስትህ አለች ስትይ? አዎ አምጫት ወይ ውሰጂ። ትንሽ ቢዚ ሆኜ እኮ ነው። እሁድ የሚሄዱትን ሽማግሌዎች እያወራቸው ነበር። በስኳር ነው ልጅ አሁን ትዕግስት የሚፈተንበት ጊዜ ላይ ደርሰሃል። ለአንተ ያለው የትም አይሄድብህ። ቆይ ጸቡን ፈልገው ነው? አሁንማ ምን ሙሽራውን አይደል እንዴ መሯሯጥ ነው። ተሯሯጥ ይቅና። ጤና ይስጥልን ቤተሰብ። እንግዲህ ዛሬ ትሁት ጀምሯል። ትሁት በባለፈው ክፍል ተመስገን ቲና በነገረችው መሰረት ለማንም ሳትናገር ቀጥታ ጸበል ቦታ ሄድና ጸበል ቦታ ስትሄድ ድል የምትባል ልጅ አለች፣ ፎቶዋን እልክልሃለሁ፣ እሷን አግኛት፣ ምናልባት ተጠንቀቅ፣ ብዙ ነገር ተነግሯታልና ግድ እንድትናገርህ ለሳልሰህ ክራባት ብላ ላከችው። ተመስገንም እሺ ብሎ ማንንም ሳያናገር ቀጥታ ወደ ቤተክርስቲያኑ ጸበል ወዳለበት ቦታ ሄደ። ፎቶዋን ይዞ ሲጠብቅ አንድ ቆንጆዬ ልጅ ነጠላ ለብሳ ወደ ደጀ ሰላሙ ልትሳለም ስትሄድ እድል ብሎ ሲጠራት ዞር አለች። ስም ያለው ሞኝ ነውና እንደተፋጠጡ ነበር የባለፈው ክፍል ያለቀ። እንግዲህ ዛሬም ቀጥሏል። ተመስገን እንግዲህ ካገኛት በኋላ መጀመሪያ ቲናም እንደነገረችው ብዙ አስቸገረችው። ምክንያቱም ናቲ ብዙ ነገር ለካ ቀድሞ አስተካክሎ ነበር። በጣም በሚገርም ሁኔታ ባልተጠበቀ ሁኔታ እና ስሙን ተመስገን ብሎ ነው የተዋወቃት። እንግዲህ በመጨረሻ ኖርማል መታወቁ የማይቀር ነገር ነው ብሎ የገመተ ይመስላል። እሷም ስሙ ተመስገን ነው ማለቷ ስለማይቀር እንግዲህ ተመስገንን ማጥቁን አስጠቆሩ ነው በሱ ቤት። ተመስገን ብዙ አስጠንቅቆኛል ብላ ያላትን ነገር ነገረችው። ተመስገንም ብዙ ሎጂካል ነገሮችን አቀረበላት። ቅርብ ቤተሰብ ከሆነ ታዲያ ወደ ባለቤቷ ወደ ቤቷ እንድትመለስ ያደርጋል እንጂ እንድትደበቅ እንዴት ያደርጋል? እንዴት አሰብሽው አንቺስ? ካልሆነ ደግሞ ፖሊስ ጋር ሄዳለሁ ሲል የምን ፖሊስ? እኔ እኮ ወንጀል አልሰራሁም እናቴን እያተረፉ ነው እያለችው ነው። በመጨረሻ ወደ መስማማት ደርሷል። ራሱ ተመስገን እንደሆነ ያኛው ስሙ ናቲ እንደሚባልና አሁንም ንግግሯን እንድትቀጥል ምንም የተቀየረ ነገር እንደሌለ ፌስ ማድረግ እንዳለባት ነግሯታል። እሷም አራዳ ነች፣ ጭጭ ብትሆንም ተስማምታለች። እንግዲህ ተመልሶ አባባን ይዞ እንደሚመጣ ቃል ገብቷል። ወደ ቤቱ ተመልሷል። ተመስገን እንግዲህ ዛሬ እድል የቀን ነው ይመስላል። ቤት እንደመጣ አባባንና ትሁትን አገኛቸው። ቡና እየተፈላ ነው። ግን ነገሩ ቀጣይነት እንዲኖረው አልሆነም። ናቲ ደወለና ለትሁት ቡና እየተፈላ ነው ቅርብ ከሆነና ስትለው ቅርብ ነበረ መሰለኝ እየሮጠ መጣ። ነገሩ መደፈራረስ ጀመረ። ናቲ ወደ ፍቅር ሳይሆን ጠብ ለመፍጠር ለማናደድ ተመስገን ነው ያሰበ የሚመስለው። ሽማግሌ ለመላክ ኮላይታች እያልሁኝ እንዲያው ጠፋሁኝ እያለ ሆን ብሎ ተመስገን ለማናደድ ሲናገር ተመስገንም ምንም አይነት ፊት ሳያሳይ ወጥቶ ሲሄድ ባባም በጣም ገርሞት አይኔም መጣው ብሎ ወጣ። ትሁትም እንደዚህ ሲል በጣም ነው የደነገጠችውና ተመስገን አካኪ ዘራፍ የሚል መስሏት ነበር። አንተ ምንድነው ጠብ መፍጠር ነው የፈለገው ወይስ ምንድነው ችግርህ እያለች ስትለው እንዴ እኔ እሱን ፈርቼ ነው ይላል 10 ጊዜ። እሷም እንግዲህ ወደፊት ባሌ ነው በሚል ምክንያት አክብረው አይ እንደዛ አይደለም እያለች ታሽሞነሙነዋለች። ከአንዴም ሁለቴ ጥሎ ሲያፈዳየው በጾም በጸሎት ባቦ በስላሴ ብላ እንዳስለቀችው ጠፍቷት አይደለም እንደዚህ ማድረግ ማናደድ የለብህም እያለች መከረችው። እሱም እንዴ መናደድ አለበት እንጂ ብሎ ለማናደድ ቆርጦ ተነስቷል። በቃ አሁን ሄደ ባየም ደስ አላለውም ስትለው ወጥቶ ሄደ። ወጥቶ እየሄደ እያለ ውጭ ላይ አባባና ተመስገን ቁጭ ብለው እያወሩ እያለ አሁንም ነገር መጫሩን አልተውም። ያው የሙሽራ ነገር እኮ ላይታች እያልኩኝ ትንሽ ጠፋሁኝ ሲል ብሎ ነገር ሲጀምር አይ ጥሩ አድርገሃል ይቅና
ለተባባባ ልክ ቶሎ እንዲሄድ ፈልገው ነበር። እሱ ግን ተመስገን ማፍሸቅ ነው የያዘው። ባክሄድልን አሉት። አፍ አውጥተው አባባ ወጥቶ ሄደ። ተመስገን ምንም አላለም። አባባም የተመስገንን ፌስ እያነበቡ ነበረ። እንዴት ነው ምን ተሰማ ሲሉ እኔ ምን ይሰማኛል፣ በዋናነት በልህ እሷ ማይሆን ቦታ ላይ ልትወድቅ መሆኑ አሳዘነኝ እንጂ ምንም አልተሰማኝም እያለውን አባባም ለውጥ የፈለገው ይመስላል። ተመስገን ከሄደ በኋላ ለአባባ ትሁት ጋር መጣና ምን እየሰራችሁ ምን እያደረጋችሁ ነው ብሎ ተቆጣት። እኔም ደንግጫለሁ እንደሚያደርግ አልመሰለኝም ነበር ብለዋለች። አሁን ቤት ከገባ በኋላ ያለውን ብቻ እኮ አይደለም ከቤት ወጥቶም እኮ ለማናደድ ቆርጦ የተነሳ ነው የሚመስለው እያለ ሲላት እሷም እሺ ተመስገን ምን አለው የሚል ነገር የተመስገን ምላሽ ነው የፈለገችው መስለው። ኧረ ተመስገን ምንም አልመሰለውም ሲላት በጣም ተናደደች። እንዴ ያን ያክል ዘመኔን እወድሻለሁ እያለ ሲከተለኝ ኖረ ለዚህ ነው እንዴ ማለት ጀመረች። እና እድሜ ልክሽን እወድሻለሁ እያለ እንዲከተልሽ ነው እንደምትፈልጊው? አልፈልግም ብለሽዋል። ከዛ አባባም ብዙ መግፋት አልፈለገም፣ አዋቂ ናቸውና እንግዲህ ልብሽን ድጋሚ ጠየቅ ሳይኖርብሽ አይቀርም ሲላት አይ መቼም ቢሆን ተመስገንን አላፈቅረውም በች እና ተመስገንን ካላፈቅርሽው በቃ ይቀጥል እያላት ነው። እንግዲህ ናቴ ሽማግሌ ለመላክ ነው። ሽማግሌ ለመላክን ትሁትን ለማግባት አይመስልም። ተመስገንን ማናደድና ተመስገንን አሸነፉት ብሎ ለማውራት ይመስላል። አባባ ግን ይሄ ነገር ደስ ስላላላቸው እንግዲህ በኋላ እንደዚህ አይነት ነገር ከቤቴ ባይፈጠር ደስ አይለኝም ናቲ እንዳይመጣ ብለው ያስጠነቀቋት። ትሁትም እየከፋትም ቢሆን ሀሳቡ የተስማማች ትመስላለች። ውጭ አገኘችው። ውጭ ካፌ ቀጥሯት እየተገናኙ እያለ እሱ ጭራሽ ነገሩን ሁሉ ረስቶ ተመስገንን ስለተናደደ ብቻ ደስ ብሎት አባቱ እኔን ተወዳድሮ እኔን ሊያሸንፈኝ አይችልም ድሮም እኮ ቢሆን እያለ ሲያወራ እሷም በጣም ገርሟት እንዴ ስለማን ነው የምታወራው? ስለተመስገን ነው። ስለታዲያ ተመስገንን አሸነፉት እኮ እያለ አንተ ቆይ ጠብ ፈልገሃል ስትለው እንደሚመታኝ ነው እንደምታስቢው ብሎ ሲል አሁን ትሁት እውነቱን ፍርጥ አደረገችው። ምንም አለሳለስ አይፈልግ ያፈርጥህ ያንቆራጥጥህ አለችው። እንግዲህ ናቴም ምን አለ ያንቺን ብዬ ነው እንጂ ለሱ መሆን አያቅተኝም አላለም። እና እሷ አባቦ በስላሴ እያለች ማለት የተገዘተች ያስተረፈችህ ለሷ ብለህ ነው? አይ እውነቱን መናገርማ ጥሩ ነው፣ ግን በዚህ መካከልን ያሻንጉሊት መሆን አልፈልግም ብላ ትታው ሄዳለች። ወደ ቤት እንደሄደች አባባና ተመስገን ቁጭ ብለው እያወሩ እያለ ተናዳ ስትገባ ስላገኛት በሰላም ነው ይላል ተመስገን። ያኔ አካኪ ዘራፋለች። ምን ሰላም አለ አንተ እያለ ከከተማ እስከ ገጠር እየተከተል ስታስቸግር የኖረህ ፍቅርሻለሁ ወድሻለሁ ስትል ኖረህ ይኸው በመጨረሻ እንደዚህ ነህ አወቅልህ እኮ ብያለች መነጫነች ስትጀምር አይ እንግዲህ ነገር አብረኝ ብሎ በቆመችበት ትቷት ሄደ። ከባድ ነገር እየሆነ ነው። እንግዲህ ተመስገን መጀመሪያውንም ኖርማል ጸበል ቦታ ሄዶ እድልን እንዳገኛትና በሚቀጥለው አብረው መሄድ እንደሚችሉ ግን ማንኛውም ነገር ጥንቃቄ ማድረግ እንዳለበት ከቤት ሲወጣ ስራ እንደሚሄድ አክት አድርጎ መውጣት እንዳለበት ነግሮት ቀድሞ ተመስገን ሄደ። ተመስገን የሄደበት ምክንያት ግን ናቲ ተመስገን መጀመሪያ ሄዶ ከተመለሰ በኋላ ናቲ ድጋሚ ሄደና አረጋገጠ። ማንም ሰው አልመጣም አይደለ ብሎ ጠየቃት እድልን። እሷም ሽምጥጥ እንደተባለችው አደረገች። ማንም አልመጣም አለችው። ከዛ የእንዳንድ ነገር ብሎ ብር ሰጣት። እሷም እንግዲህ አክቱን ኦቨር እያደረገችው ነው። እንዴ ጠብቀህንም ብር ሰጠህንም እንዴት ይቻላል እናመሰግናለን አለችው። ምክንያቱም እኔ ተመስገን ነኝ ከሚገሏቸው ሰዎች እየጠበኳቸው ነው ብሎ ነበር የነገራትና እሷም እንደተባለችው ምንም ሳትለው ሰላም ነው ብላው እንደተመለሰ ወዲያው ለተመስገን ደወለችለት። አሁን መጥቶ ነበረ ስትለው ተመስገንም እየበረረ ሄደ። ከዛ አንዳንድ ነገር አወሩ ብዙ ስለ ልጅቱ ከ4 ዓመት ጀምራ ከእሷ ጋር እንዳደገች በቃ እናቷ ምኗም እሷ እንደሆነች እንዲሁም ናቴ ከማስፈራራኝና ከሚሰጠኝ ገንዘብ በዘለለ እሷን ስትወስዱብኝ እኔ ማን ጋር ሆናለሁኝ እናቴን አሳልፌ መስጠትም ስለማልፈልግ ነው ብላ ስትነግረው እንዴት ይሆናል አንቺንም እኮ መጀመሪያውን አብረሽ ነው የምትሄጂ እንዴት ተነሽ እንሄዳለን ብሎ አጽናናት። ከዛ ብዙ ነገር አወሩ ስለ ቤተሰቦቿ። መጀመሪያ አባባን ሚስት ካገናኙ በኋላ ቀጥሎ የእሷን ቤተሰቦች መፈለግ እንደሚጀምሩ ተመስገን ነግሯታል። ከተመስገን ጋር የተግባቡ ይመስላሉ። እንዲያውም አንድ ቦታ ላይ ያሸነፉ አይደለ በቃ ትሁትን ነጠቁ አይደል ያለ ለማብሸቅ ሲጀምር አዎ አሸንፋል እንኳን ደስ ያለ ግን እኔ የተሻለ ስለሚገባኝ ነው ብዙ አትኩራራ ብሎት ነበር። ምናልባት ከእድል ጋር የተመቻቹ ይመስላሉ። እድል ጋር እያወሩ እያሉ አባ እየበረረ ደረሰ። አባ እንግዲህ ቢያንስ ባለቤቱን ባያገኝም አብራ እንደ ልጅ እየኖረች ያለችዋን እድል ወደፊት ማን ያውቃል የተመስገን ፍቅረኛ ልትሆን ትችላለች። እድል ጋር አወሩ በጣም በደስታ እንግዲህ ብሎ ምን ይሆን የሚለውን ደግሞ በቀጣይ የምናቀርብ ይሆናል። እስከዛ ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።